ሞገስ የጓደኝነትን ጥግ ለብሩክ አሳይቶታል። የጎደለውንም ገንዘብ መኪና ሸጦ አስረከበው። ብሩኬ በጣም ተደሰተ። ቅድስትና ዳጣ ከዚህ ቀደም ድንግልናሽን የሚገዛ ሰው አለ ሽጪ ባለቻት መሰረት ቅድስት መስዋዕትነትን ለመክፈል ድንግልናዋን ሸጠች። ማህሌት የቤቱን መሸጥ ከሰማች በኋላ ከዝና ጋር ተጣሉ። ዝና እኔ ቆጥረሽ የማታውቂውን ገንዘብ እሰጥሻለሁ፣ በቅድሚያ ግን ሞገስ ከዚህ ምድር እንዲጠፋ አድርጊው አላት። በዚህ ጉዳይ ላይ ደግሞ እህትሽ ኤፍራታ አብራሽ እንድትሰራ ፈልጋለሁ፣ አለበለዚያ ነገሮች ይበላሻሉ ብሎ አስጠነቀቃት። ሰላም እንዴት አላችሁ ውድ ቤተሰቦቼ? ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉ። ለነባሮች መታችሁ ስለምታበረታቱኝ ከልብ አመሰግናለሁ። ፈጣሪ ያክብራችሁ። ወጥቶ ከመቅረት ከድንገተኛ ሞት ፈጣሪ ሰውረን የሰውራችሁ እያልኩኝ ከቅርብ ጊዜ ወዲህ ተወዳጅነትን ያተረፈው የምሳሌ ድራማ ምሳሌ ራሷን ስታ ሆስፒታል ብትገባም በአሁን ሰዓት ላይ በአይኗ ማየትና ፈገግ ከማለት ውጪ መናገርን አልቻለችም። ህመሟ ደግሞ ቀን በቀን እየባሰና እየተባባሰ እየደከመች መጥታለች። ብሩክ በምሳሌ ህመም በጣም ተጨንቆና እያለቀሰ ይገኛል። ቤትና መኪናውን ቢሸጥም ገንዘቡ ግን አልሞላለትም። ምሳሌ በቅርብ ጊዜ ኬዳ ካልታከመች እንደምትሞት ዶክተሩ ነግሮኛል አለ። ቅድስት በጣም ተጨነቀች። ፈጣሪ ያውቃል ጋሼ አትጨነቅ፣ መላ አይጠፋም ብላ ብሩክን አጽናናችው። ከዚህ ቀደም ዳጣ ለምን ቨርጅን ተሆንሽ የሚገዙ እኮ አሉ፣ እሱን ሸጠሽ ለምን ለብሩክ ገንዘቡን ሰጥተሽ ምሳሌ አትታከምም ብላት ነበረ። በዚህ ሀሳብ ባትስማማም አሁን ላይ ግን የጎደለውን ገንዘብ ለመሙላትና ለምሳሌ መስዋዕትን ለመክፈል እራሷን ሴትነቷን ለመስጠት ወሰነች። ዳጣ ከዚህ ቀደም ድንግልና ይገዛሉ ያልሽኝ ሰዎች የት ናቸው? አገናኘኝና ለጋሼ እሱን ሸጬ ብሩን ልሙላለት አለቻት። ዳጣ በጣም ደነገጠች። እኔ ይሄን ጉዳይ እንድታረጊ አልፈልገውም፣ ለአንቺም አደጋ አለው። እኔ እኮ ያን ያልኩሽ ለቀልዴን ነበረ፣ እውነት መስሎሽ ነው እንዴ ቅድስትዬ? ምን ሆነሽ ነው አለች ዳጣ። ቅድስት ግድ የለሽም ዳጣ፣ ግን አንቺ አገናኝኝ፣ ግን ስንት ይገዙ ይሆን ብላታለች። ዳጣም እኔ እንጃ እሱን አላቅም፣ ግን እንጠይቃለን። በኋላ ባል ስታገቢ የት አርጋሽ ነው ብለው ቢጠይቅሽ ምን ትመልሻለሽ አለቻት። ቅድስትም እሱ ጊዜ ሲደርስ እነግረዋለሁ፣ ችግር የለውም ብላ ራሷን አሳመነች። ወደ ተባባሉበትም ሆቴል ሄዳ ድንግልናዋን ለምትሰጠው ሰው ተገናኝታ መጠጥ እንድትጠጣ ቢጠይቃትም ቅድስት በመጠጥ ጉዳይ አልተስማማችም። ወጣ ብላ እየተሽለቀለቀችና እየተርበተበተች ለዳጣ ስልክ ደውላ ያለውን ነገር አስረዳቻት። ዳጣም እንዳትጠጪ መጠጥ የሚባል የሚጠጣ ሰው አስመስለሽ ግን አስመስይ፣ እሱን አስክሪው እንጂ እንዳትጠጪ፣ መጫወቻ ነው የሚያደርግሽ አለቻት። ቅድስትም እሽ በቃ ዳጣ ሰውየው እንዳይነቃብኝ አሁን ልግባ ብላ ወደ ውስጥ ገብታለች። ማህሌት ዝናን ቀጥራው ስለነበረ ተገናኙ። እንዴት ጉድ ትሰራኛለክ? እኔ አንተን አምኜክ እንደዚህ አልነበረም እኮ፣ ቤቴንም አጣሁ ንብረቴንም አጥቼ አሁን መውደቂያ እንኳን ለአንድ ቀን የምበላው እማድርበት የለኝም ብላ ለዝና ሁሉንም ነገረችው። ይህ እኮ የኔ ችግር አይደለም፣ ደግሞ ብሩክ በራሱ ሰው ያመጣውንና በራሱ ያነጋገረውን ነው የሸጠው።
ስለዚህ እኔ ምን አጠፋሁ አላት። ማህሌት ያለችበት ችግር አሁን ከእህቷ ጋር ደባል ብትኖርም እህቷም ኤፍራታ ከሷ የባሰች ችግረኛ ስለነበረች ዝና ላይ አለቃቀሰች። ዝና ለሱ ምንም ሀሳብ አይግባሽ፣ አሁንም ሆነ ወደፊትም ቤቱን በስምሽ አደርግልሻለሁ፣ አሊያም እኔ በምሰጥሽ ገንዘብ ቤት ትገዢና ትኖሪያለሽ። ብሩክ እንደሆነ አንዴ ፈቶሻል ብሎ ይነግራታል። መሀሌትም በጣም በመደሰት ብሩን ብቻ ስጠኝ እንጂ ምን እንደማደርግ እኔ ነኝ ያማቀው ብላለች። ዝና በጣም አሁን ሀሳብም ሆነ እንቅልፍ የነሳው ጉዳይ የሞገስ ነገር ነው። ሞገስ በዚች ምድር ታለ ሉላ ከኔ ጋራ በሰላም መኖር አትችልም። ስለዚህ የእኔ ጠላት የምለው ሞገስ ነው። በቅድሚያ ሞገስን ማስወገድ አለብን። አንቺ እንኳን ባትቺ በሌላ ሰው አስደርጊው አላት። በጣም የሚገርመው እሱ ወንጀል ውስጥ አለመግባት፣ እሷን ግን ማህሌትን ወደ ወንጀል እየገፋፋትና በቃ ጉራውን እየቸረቸረ ይገኛል። ዝና ብር ብቻ ስላለው ሁሉንም ነገር በብሩ ማሳካት ነው የሚፈልገው። ማህሌትም በዚህ ተስማምታ በጣም ደስ ብሏታል። ዳጣና ሞገስ ቤተሰቧን እንድትፈልግና ኢቢኤስ ላይም የአፋልጉኝ ፕሮግራም ላይ እንደሚያቀርባት ቃል ገባላት። ዳጣ ሞገስ ይህን ጉዳይ ከነገራት በኋላ ቤተሰብ ማሰብን ሆነ መጨነቅ ጀመረች። ምን ሆነሻል ዳጣ ቢላትም አንተ ከነገርከኝ በኋላ እኮ ስለ ቤተሰቦቼ ማሰብ ጀምሬያለሁ። እኔም እህትና ወንድም እኮ ይኖረኛል፣ እናቴም ትኖር ይሆናል፣ ግን ማንነቴ በጣም ያሳስበኛል አለችው። ሞገስም ምንም አታስቢ፣ ቤተሰብን ታገኛለሽ፣ ግን ቅድሚያ ከጎዳና ወስዶ ያሳደገች ሰው ጋር መሄድ አለብን። በፎቶ ደግሞ ይገኛሉ። በአሁኑ ሰዓት ሶሻል ሚዲያ ላይ ቤተሰብ መገናኛ የተመቻቸ ነው አላት። ዳጣም ሞገስን አመስግናው ይሄ ነገሮች የከበዱን ሁሉ አልፈው አይዞክ፣ ሉላም ያንተ ትሆናለች፣ ሉላንም አንረሳትም ብላ አለችው። ብሩክ በጣም ስለተጨነቀ ለዳጣ ስልክ ይደውልና ቅድስት የት እንዳለች እንድትነግረው ቢላትም ትመጣለች፣ አይዞክ እንዳታስብ፣ ለጊዜው ነው የሰጋችው፣ ስልኳን ትከፍተዋለች አለችው። የት ሄዳ ነው? ለእኔ ሳትነግረኝ እኮ አትሄድም። ምሳሌ ደግሞ ብቻዋን ናት። እኔ ወጥቼ የጎዳደለኝን ገንዘብ ሲከሰው ላጠያይቅ ነበር ቢላትም አይዞ ትመጣለች ብላ ስልኩን ዘጋችበት። ምሳሌ የምትፈልገውን ነገር በጽሁፍ ነው እንጂ መናገር አትችልም። አሁን ላይ ብሩኬ በጣም ተጨንቆ ሀሳብ ይዞታል። በቅርብ ጊዜ ወዲህ ሄዳ በዚህ ሳምንት ታልታከመች ምሳሌ እንደምትሞት ተስፋውን ቆርጧል ብሩክ። እኔ እያለሁ ግን ምንም አትሆኝም ልጄ፣ ትታከሚያለሽ፣ ነገሮች መልካም ይሆናሉ፣ እንደ ጓደኞችሽም ትባርቂያለሽ እያለ ምሳሌ ማጽናናትን ይዟል። በዚህ መሀል ግን ዳጣ በጣም ተከፍታና አልቅሳ ስለነበረ ሞገስ ይቅርታ ጠይቋታል። ምንም ባታስብ ለምንድን ነው እንደምትጨናነቀው? የቀረክም መኪና ሸጠክ ለምን ዘና ፈታ አትልም ብላ ብትለውም ሸጥኩት እኮ ብሎ ይላታል። ይህንን መልእክት ለጓደኛዬ ለብሩክ ስጪው፣ ምሳሌ ትታከምበት፣ እኔ ከሃዲ አይደለሁም፣ ቃሌን ፈጽሜያለሁ ብሎ ዳጣ ያየችውን ማመን አቃታት። 1,500,000 ብር የጎደለው ነው ምሳሌ እንድትታከም። ዳጣ በጣም በደስታና በፈገግታ እየሮጠች ወደ ብሩክ ቤት ትገባለች። ብሩኬንም ተነስና ዝለል፣ ወይ እልል በል ወይ እቀፈኝ ብላ ብትለውም
ብሩኬ በጣም በመደናገጥ ዳጣ ምን እየሆንሽ ነው? ንገሪኝ ልፈነዳ ነው ቢላትም ምሳሌዬ እንኳን ደስ አለሽ አለቻት። ምሳሌም ፈገግ አለች። ትሰማሻለች ግን መናገር አችልም ብሏታል። አዎ እንደ ምሳሌ አውቃለሁ፣ ይኸው ለጓደኝነታችን ብዬ ነው ብሎ ብሩክ ሰጥቷል።